ሆነ በሞቱ ሞትን ድል የነሳ በትንሣኤው ትንሣኤያችን የሆነ ለዘላለም መንግሥት ለሰማያዊ ርስት ያበቃን ያጨን ቅዱስ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። መምህራችን ቀሲስ ዶክተር እስራኤል አለምነህ ሕያውን ከሙታን መካከል ለምን ትፈልጉታላችሁ በሚል በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ያለውን ኃይለ ቃል መነሻ አድርገው ሙታን በሆነው ዓለም በሞት በተያዘው በዲያብሎስ ሰንሰለት በታሰረው ዓለም ውስጥ ሆነን በኃጢአት በሞት በርኩሰት በጣዖት አምልኮ ሆነን እግዚአብሔር እንዳንፈልግ ከዚያ ወጥተን እናት ቅድስት ቤተ ክርስቲያን የምትነግረን መልእክትና ወንጌል የትንሣኤውን የምስራች እየሰማን እንዲህ ባለው መልኩ ክርስቶስን እንድንፈልግ እንድናገኝ በሚገባ ያገለገሉን አባታችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ጊዜያቸውን እግዚአብሔር ይባርክ። መርሐ ግብራችን ደስ በሚል ሁኔታ በዚህ መልኩ ተጠናቋል፣ ጨርሰናል። ምናልባት መልእክቶቹን አጽንኦት ስጧቸው። ሎተሪውን ያልመለሳችሁ መልሱ፣ ያልተመለሰ ዕጣ ውስጥ አይገባም ተብሏል። የመጀመሪያው ይሄ ነው። ሁለተኛው ደግሞ ያልቆረጣችሁ ካላችሁ እስከ እሑድ ድረስ መቁረጥ ስለሚቻል ውሰዱ የሚል ነው። በሶስተኛ ደረጃ ደግሞ እሑድ በጉባኤው መካከል ይወጣል የሚል ነው የተሰጠን። ከሐሙስ በኋላ ሎተሪ ዕጣውን ለማውጣት ስለማይመች ተዘጋጅቶ መጥቶ ጊዜ ላለመፍጀት እዚሁ ላይ ስለሚወጣ ከሐሙስ በኋላ ለመቀበል እንቸገራለን። እስከ ሐሙስ ድረስ አጠናቃችሁ አምጡልን። ሐሙስ ነገ አይደለም፣ ነገ ላለ ማለት ነው። እስከ ሐሙስ ብላችሁ ያረዘማችሁ። ስለዚህ ነገ ሥላሴ ነው። እስከ ነገ ማታ ድረስ እንድታመጡልን አደራ ብለዋል። ነገ ማታም መቁረጥ ይቻላል ማለት ነው። ይህን እንድታደርጉ። በተረፈ ነገ ጠዋት ሥላሴ ነው። አጋዕዝተ ዓለም በወር የምናገኘው የበረከት ቀን ነው። ነገ ጠዋትም ማታም ጉባኤያችን ሰፊ ነው። ምንችል እናስቀድሳለን። በትምህርት በስራ ያለን ደግሞ ውለን ማታ በጉባኤው ላይ መምህራን ዘማሪያን ተጋብዘዋል። በዚሁ መጣችሁ ከዚህ ጉባኤ አትለዩ። መቼም የክርስቶስ ውለታ እኛን ለማዳን ነው። ሞቱ እኛን ለማዳን ነው። ትንሣኤው እኛን ለማዳን ነው። መከራው እኛን ለማዳን ነው። እኛ ደግሞ ለመዳን ለራሳችን የምንከፍለው ዋጋ ቃሉን መስማት ነው፣ በቤቱ መገኘት ነውና ይሄን እንድታደርጉ እያሳሰብ አንዳንድ ጊዜ ደግሞ ስራ ቀን ቢሆንም የትምህርት ቀን ቢሆንም አሁን ነገ ሥላሴ ነው አይደለም? ተሳስቼ ነው እነው ዝም ማለት ተሳሳቱ። አቤት እንዲሁ ጽሞና ስታበዙ። ኧረ ባለ 50 ነው ተናገሩ። ግዴለም በጾሙ እኮ አርመሞ ላይ ነበራችሁ። ነገ ሥላሴ ነው አይደለም? ስለዚህ ጠዋት ትምህርትን ብትሄዱ ስራን ብትሄዱ ኪዳን አድርሳችሁ ሄዱ። እንደው ቢያንስ እንኳን 11 ሰዓት መጣችሁ ኪዳን አድርሶ መሄድ። እኔ ቀን አለው እውነት ላይ አሁን ሌላ ቦታ ስትሄዱ እንደው ሌሊት ስትሄዱ ግጥም ብሎ ህዝቡ ኪዳን አድርሶ የሚችለው ያስቀድሳል፣ ማይችለው ደግሞ ይሄዳል። እዚህ ደግሞ እንደው ትንሽ ጭር ይላልና ግድ የለም ልመዱ። አንዳንድ ጊዜ እንዳንዳንዶቹ ሰዎች የመድረክ ሰው የውጭ ሰው ብቻ ተሆኑና በኋላ እንደው ስንጠፋም ቤተክርስቲያንን አናውቃትም። አሁን ዛሬ አገልጋይ ነበርኩ እንዲህ ነበርኩ ይላሉ፣ ግን ከመድረኩ የሚመለሱ ናቸው። የውስጡን አገልግሎት አያውቁትም። እና ይሄን ልመዱ። ኪዳኑ፣ ሰዓታቱ፣ ማህሌቱ ልዩ ነው። የቤተክርስቲያኒቷ ተዝቆ የማያልቅ ጸጋና ሀብት ስለሆነ ይሄን ገባ ብሎ ማየት ያስፈልጋልና በዕለተ እሑድ ደግሞ መቼም አብዛኞቻችሁ ወጣቶች ናቸው። በእውነት እግዚአብሔር በሚያውቀው ዘመኑ አልቋል። አትስነፉ። በዕለተ ሰንበት እንደው 10 ሰዓት 11 ሰዓት ተነስቶ መጥቶ ማስቀደስ ወጣቶች አይደላችሁ እናንተ እኮ ወጣትነታችሁ እንዲባረክ ልጅነታችሁ እንዲባረክ የቤተክርስቲያን ውስጣዊ አገልግሎት አብሮ መጠቀም ተገቢ ነውና ቅዳሴውን 11 ሰዓት እንገባለን። እሑድ ቀደም እያላችሁ ነው። 3 ሰዓት እናጠናቀቃለን። የረቡዕና የማታ ጉባኤ ደግሞ 2 ሰዓት እናጠናቀቃለን። ይህን ፕሮግራም እያደረጋችሁ አትለዩ። ወንጌሉን ተማሩ ለማለት ፈልጋለሁ። እንዲሁ ዕቁቡን ያው ኮሚቴዎቹ እዛው አሉ ያስለመዳችሁት ቀላል እንዳይመስላችሁ። ይሄ ዕቁብ በነገራችን ላይ በደንብ ነገር እናገራለሁ። ብዙ ስራ እየሰራልን ያለ ዕቁብ ነው። ትልልቆቹ 200 ሕፃናት 100 እቺ እንደ አስራት አድርጋችሁ ህንፃው እስከሚያልቅ ድረስ ታገሉ። በጣም ጥሩ ነገር ነው። እናንተም ትጠቀሙበታላችሁ፣ በረከት ታገኙበታላችሁ፣ ህንፃችንም እንሰራበታለንና አሁን የዛሬ 15 ቀን እርግጠኛ ነኝ
የትናንት ቅዳሜ 15 ቀን የመጀመሪያው ዙር ሙሊት ተጠናቆ ያልቃል። የመጀመሪያው ዙር ይሄን ለማድረግ ግን የሚጎሉን ነገሮች አሉ። አሸዋ በተሟላ ሁኔታ አልቀረበም፣ ጠጠርም አልቀረበም። ይሄንን ለማድረግ እንግዲህ ይሄ የሚሰማችሁ ሁሉ እንድትተባበሩ አደራላለሁ። እግዚአብሔር አምላካችን በቸርነቱ ሁላችንን ይጠብቃል። ስለሰማነው ቃሉ የሕይወት የድነት ያድርግልን። የዘመርነውን ዝማሬ እንደ መላእክት ዝማሬ አድርጎ ይቀበልልን። እችን ጥቂቷን ጊዜ እንደ ብዙ ገድል እንደተጋደሉት እንደ ቅዱሳኑ አድርጎ እግዚአብሔር ተቀብሎ በቸርነቱ በምሕረቱ እንዲጎበኘን እንዲምረን ፈቃዱ ይሁንልን። ቀኑን የባረከ ሌሊቱን ይባርክልን። ሊቃውንቱን እግዚአብሔር ይጠብቅልን። እንዲህ ተሰልፈው አገልግሎት ውለው ደግሞ በአገልግሎት ያድራሉ። ሌሊት ነገም አገልግሎት ነው። የሁሉን ወግን ሕዝባቸውን ለመባረክ በዚህ ግንባር ቀደም ሆነው ይገኛሉ። በሥርዓተ ማኅጠንቱ ልዩ ነው በእውነትና ይሄን በደንብ ልታበረታቱ ይገባል። ሁላችሁ ልትጠቀሙበት ይገባል። የበረከት አምላክ ሁላችንን የሚባርከን አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከኃጢአት ማሰሪያ የተፈታቸው ንጹሐን ሁኑ፣ እኛንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን ለምነው። ስለ እናቱ ስለ እናታችን ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኃጢአትን ይቅር የምትል በደልን የምትደመስስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኛን የአገልጋዮችንና የሕዝብህን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወንበሮቹ በያሉበት የሆኑ ጠዋት ስለምንጠቀምባቸው ሌላውም እንደዚሁ በሰላም ወደ የቤታችሁ ግቡ።